የናቁት ቤተሰቦቿን ለመበቀል ፈለገ። ዮሴፍ በደል ይፈጽምባታል። እናም ቤተሰቦቿን እንዲያውቁ ያደርጋል እና በዚህ እድሜዋ እርግዝና፣ ረሃብና ህመም እየተደረረባት ነው። ንስርቱ ሰላም ውድ የንስር ቲቪ ቤተሰቦቻችን፣ ዛሬም በሌላ ታሪክ ተመልሰን መጥተናል። ለእናንተ አስተማሪ ይሆናል ብለን የምናስበውን ታሪክ ወደ እናንተ እናቀርባለን። ሰላም ዳሽ እባላለሁ። ስለ አንድ ስለተበደለች ህፃን መፍትሄ ባገኝ ብዬ ይህን መጽሐፍ ጀመርኩ። የዛሬ ባለ ታሪካችን ደግሞ እንደ ሶስተኛ ወገን ሆና ነው እኛ ጋር የቀረበችው። ሌላ ሰው ላይ የደረሰ ጥቃት ወይም ደግሞ ጥፋትን ነው ይዛ እኛ ጋር ቀርባ ለዚች ልጅ መፍትሄ ብታገኙ ብላ የኛን ፕሮግራም በመከታተል ይህን ታሪክ ይዛ ወደኛ የቀረበችው ማለት ነው። እንዲህ በማለት ትጀምራለች። ዳሽ ከልጅነቷ ጀምሮ በወላጅ አባቷ የተተወች ህፃን ነበረች። ይሁን እንጂ በእናት በአባት በአያትና በአጎት መሃል ስላደገች ስለ አባቷ አንድም ቀን አስባ አታውቅም። አሳዳጊ ቤተሰቦቿ በጣም የሚወዷት ስለሚመስላቸው የምትፈልገውን ሁሉ ያደርጉላታል። እኔ ግን እዚህ ጋር መናገር የምፈልገው ለየትኛው ህፃን የሚፈልጉትን ነገሮች ሁላ በማቅረብ ጥሩ መንገድ እየመራ ነው ማለት አይደለም ማለት ነው። በኩዮቿ በእንክብካቤ በልጣ የምትታይ ትመስላለች። በዚህ የአስተዳደግ ሂደት ውስጥ እሷን የመጠበቅ ነገር ያሳስባቸው ነበር። እናም እንዲህ ብለው ተማከሩ። እሷን መጠበቅ አንችልም፣ ስለዚህ ከእኛ ውጪ ሰዎች ይጎዱሻል ብለን እናስፈራራት በማለት ተስማሙ እና በትንሽዬዋ አይምሮዋ ላይ የማትችለው ትልቅ ሸክም አሸከሟት። ይኸውልሽ ወንዶች መጥፎ ናቸው፣ በጣም ይጎዱሻል። እናም ደግሞ አንቺን በወሲብ ካሰቃዩሽ በኋላ በእንጨት ይወጉሻል፣ አሸዋ ይጨምሩብሻል፣ ከዚያም ትሞቻለሽ። ደግሞ ወንዶች የምትቀርብ ሴት ጓደኛ ካለሽም ለነሱ ትሰጥሻለች። ስለዚህ መጠንቀቅ አለብሽ። ካላመንሽን ደግሞ አጎትሽን ጠይቂ በማለት አስፈራሯት። አጎቶቿን በጣም ስለሚወዷት ወንድ ከኛ ውጪ እንዳትቀርቢ፣ ወደ አንቺ ሲቀርቡ ጩሂ እና በማለት መከሯት። እሷም በንጹህ ልብ እና አእምሮዋ ላይ በደማቅ ቀለም ጻፈችው። በጣም ትፈራ ጀመር። አእምሮዋ እረፍት አጣ። ይህን ያወቁ ወጣቶች በክፋትም ባይሆን በእሷ ለመሳቅና ለመዝናናት ሰብሰብ ብለው ሲቀመጡ ከመጣች ቆንጆ በማለት ድምጻቸውን ከፍ በማድረግ ይጠሯታል። በዚያን ጊዜ በጣም እየጮኸች ትሮጣለች። ከፍራቿ ብዛት ትንቀጠቀጣለች። እቺ ልጅ በአይምሮዋ ያሳደሩባት ጫና ቤተሰቦቿም ቢሆኑ በጣም ከፍተኛ ሆነ ማለት ነው። በአካባቢው ዘንድ ልጆች ራሱ አውቀው እንደዚህ እስኪጫወቱባትና እስኪቀልዱባት ድረስ ደርሳለች ማለት ነው። እና ሲቆይ እንቀጥል ታሪኩን። ይህንን ፍራቿን ያወቀ በድህነታቸው ምክንያት ከነ ቤተሰብ ሲገፋ የኖረ የሚባል የናቁት ቤተሰቦቿን ለመበቀል ፈለገ። ከትምህርት ቤት እስክትመለስ በር ላይ ይጠብቃታል። ልትወጣ ስትል ቶሎ እጆቿን ይዞ እየጎተተ ሲወስዳት ሰዎች ቀልድ ይመስላቸዋል። እናም ዝም ይላሉ። ከዛ ሰው ወደሌለበት ዞር አድርጎ እንደማይጎዳት እየነገረ ያቅፋታል። እናም ይስማታል። በተደጋጋሚ እንዲህ ያደረገ ከዛም በፈቃደኝነት ወደ እሱ ቤት እንድትመጣ አደረገ። እሷም ደግሞ በቃ ይህ ሰው እንደማይጎዳት ካመነች በኋላ ምንም አያረገኝም፣ ምክንያቱም ወንዶችን እንዳትፈራ እያቀረበ እያቀፈ እያዋራ እየሳመ ምን እያለ አግባብቷታል ማለት ነው። እሷም ደግሞ እሱ ቤቱ ድረስ እስከመሄድ ጀመረች ማለት ነው። እሱም ደግሞ ቤቱ ስትመጣ ጠብቆ ዮሴፍ በደል ይፈጽምባታል። እናም ቤተሰቦቿን እንዲያውቁ ያደርጋል። አሁን እዚህ ጋር ምን ተፈጠረ መሰላችሁ? የእሱ ቤተሰብ በልጅቷ ቤተሰብ እስከዛሬ ድረስ ሲገፋ ስለኖረ በቀልቡ ላይ ያሰበው ነገር እቺ ልጅ በወሲብ ጥቃት ካደረሰባት በኋላ ቤተሰቦቿን እንዲያውቁ ነበር ማለት ነው የፈለገው። ራሱም ሄዶ አሳወቃቸው። እነሱም ደግሞ እሱን አንድ ነገር ከማድረግ ወይም ደግሞ ለህግ አሳልፎ ከመስጠታቸው ይልቅ ልጅቷን ወደማይሆን ነገር ውስጥ ከተዋታል ማለት ነው። እነሱም ትልቅ ውርደት ነው በማለት እሱ ጋር እንድትኖር ይተዋታል። ገና ለአቅመ ሔዋን ያልደረሰች ልጅ እዛው ከሰውየው ጋር እንድትኖር ይፈርዱባታል ማለት ነው። በመሃል እርግዝና ይፈጠራል። ሰውየው በጣም ይደበድባታል። የምትበላው የምትጠጣው አይሰጣትም። ታማ እንኳን መታከም አትችልም። ሰውነቷም አቅሟም ለዚህ ነገር ዝግጁ ባይሆንም ጭራሽ አርግዛለች። ታማ እንኳን ሐኪም ቤት ሊወስዳት ፈቃደኛ አይሆንም ማለት ነው። ምክንያቱም እሱ የሚታየው የነዛን ቤተሰቦቿን መበቀል ነው ማለት ነው። ጭራሽ ምግብ ራሱ የምትበላው የምትጠጣው አሁን ለምሳሌ እኛ ቁርስ፣ ምሳ፣ እራት ብለን እንበላለን አይደለ? እዚህ ጋር እንደሚገለጸው ደግሞ ከሆነ ቢያንስ አንድ ጊዜ ነው ሊሰጣት የሚችለው። እሱን ከበቃት በቃት ነው፣ ካልበቃት አልበቃትም ነው። በጣም ታማ እንኳን ሐኪም ቤት ሊወስዳት ፈቃደኛ አይሆንም ማለት ነው። ምክንያቱም እሱ አሁንም እንደዚህ ሆኖ የሚታየው የዚችን ልጅ በደል ምናምን ረስቶ እነዛ ቤተሰቦቿን የተበቀለ እየመሰለው እሷ ላይ ብዙ ነገር እያደረሰ ነው ማለት ነው። እና በዚህ እድሜዋ እርግዝና፣ ረሃብና ህመም እየተደረረባት ነው። እዚህ ጋር ደግሞ ምን ትላለች መሰላችሁ? ይህን ታሪክ የጻፈችልን ልጅ ሶስተኛ ወገን ነች አላልኳችሁም? እዚህ ጋር እሷ እያለች ያለችው ደግሞ ማነው ተጠያቂው? ህፃኗ ነች ተጠያቂው
ወይስ ሰውየው ነው ተጠያቂው ወይስ ደግሞ ማህበረሰቡ ነው ተጠያቂው እያለች። እናም ደግሞ በተቻላችሁ መጠን እንደዚህች ልጅ መፍትሄ ብላችሁ የምታስቡትን ነገር ኮሜንት ሴክሽን ላይ አስቀምጡ። እናም ይሄን ቪዲዮ የምትመለከቱ ሰዎች ደግሞ ልጆቻችሁን እንደዚህ ብላችሁ ባትመክሩ ጥሩ ነው። ከዚህ ታሪክ ብዙ ነገር ትማራላችሁ ብዬ አስባለሁ። ይህን ታሪክ ወደ እናንተ ስናቀርበው ለማህበረሰቡ መማሪያ እንዲሆን ብለን ስለሆነ ለዚች ልጅም ደግሞ መፍትሄ ቢገኝ ተብሎ ስለሆነ የምናቀርብ ነው። እናም ደግሞ ጥያቄ ያጣችሁለትን ነገር በቴሌግራም በኢንስታግራም እና በዋትስአፕ መላክ ትችላላችሁ። እኛም እንደዚህ ያቀረብን ከማህበረሰቡ ጥሩ መልሶችን ለመቀበል እንሞክራለን። በተቻላችሁ መጠን እንደዚህች ልጅ አስተማሪ ብላችሁ የምታስቡትን ነገር ኮሜንት ሴክሽን ላይ አስቀምጡ። ይህንም ጽሁፍ የጻፈችልን ልጅ ከልብ እናመሰግናለን እያልን ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ፣ ሼር ኮሜንት እንዳይረሳ። ቴንኪው